አጠቃላይ የቴክኒክ ስልጠና በዚህ በኮሌጅ በሰለጠኑ መምህራን ሚሰጥ ይሆናል። የሰለጠኑ መምህራን ሄደው ሰልጥነዋል። በብቃት በትክክል ያሰለጥኗችሁ ይሆናል። በህይወታችሁ በሚቀየር መንገድ ማለት ነው። እንግዲህ ይሄን ስልጠና አብረን እኛ ምን ወስደው ነው የሚሆነው። በዚህ ስልጠና ያለፈ ወጣት ምናልባትም የህይወት አጋጣሚ ታሪክ ሆኖ ከስራ አጥነት ወደ ስራ ወደ ቋሚ ስራ ሚቀየርበት አጋጣሚ ሊፈጠርለት ይችላል። 700 ወጣት ዛሬ ሲመጣ ምናልባት ከዚህ ውስጥ 23 አካባቢ % ወንድ ነው። በአብዛኛው ግን ሴቶች ናቸው። ከዚህ ውስጥ ወደ 250 ወጣት ቀጣይ 6 ወር እዚህኛ ጋር በትብብር ከተቋማት ትስስር ተፈጥሮለት ስራ የሚሰራ ነው። እዚህ ጋር ስትቆዩ እንግዲህ ቀኑ 15 ቀን ያክል እዚህ ትቆያላችሁ ብያችኋለሁ። 15 ቀን ምን በልተን ምንድነው ትራንስፖርት ሚል ችግር አይገጥማችሁም ማለት ነው። ምሳ ከቁርስ ጀምሮ እስከ ምሳ ድረስ በፕሮግራሙ የሚሸፈን ይሆናል። እስከ ምሳ ሰዓት ማለት ነው። ምሳ እዚህ ነው የምታገኙት። ከዛም ባሻገር መጨረሻ ላይ ስትሄዱ ያወጣችሁ ትራንስፖርት ቢቻል ቤተሰብ እዚህ ካለ እዚህ ሆናችሁ እንድትሰለጥኑ ይፈልጋል። ምክንያቱም ስልጠናው እጅግ በጣም አይደለም ተከፍሏችሁ እናንተ ከፍላችሁ ብትሰለጥኑት የሚያዋጣችሁ ስለሆነ ምናልባት ለትራንስፖርት ደግሞ በቀን 125 ብር ታስቦ መጨረሻ ላይ የሚሰጣችሁ ይኖራል። ለዚህ ማሰብ መቻል የለባችሁም። እናንተ ትኩረታችሁ መሆን መቻል ያለበት ስልጠናው ላይ ነው። Thank you.